ጉድ ሀይሚና ዳኒ ቀለበት አደረጉ። ብሩኬ እንዲሁም ከሱሲ ጋር ላይፉን እያጣጣመ ነው ማለት ነው። ምክንያቱም እንግዲህ ሀይሚም ብሩክ እንደማትፈልገው ተናግራለች ማለት ነው። ጥፋቱም የብሩኬ ቢሆንም ብሩኬ በጣም ስላበዘው፣ ስለዚህ ሀይሚ የምትወደው ዳኒን ነው። ለዚህ ቻናል አዲስ የሆናችሁ ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ደግሞ አትሳደቡ። እውነቴን ነው የምላችሁ። በሰሞን ደግሞ ስድብ ተነስቶባችኋል። ምንድን ነው? ወራት ቀናት እያያችሁ ነው አይደለም የምትሳደቡት እንዴ? የስድብ አይነት በሰሞን እያጠጣችሁኝ ነው። በሰላም ነው ግን እናንተ ኧረ ተው። ኮመንታተሮች እኮ ግን በጣም ትገርማላችሁ። የምሬን ነው የምላችሁ። አበረታቱኝ እኔ እንዴ። ስለዚህ አትስደቡኝ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ስለምትሳደቡ እናመሰግናለን ማለት ነው። በሰሞኑ የስድብ አይነት እያጠጣችሁኝ ነው ማለት ነው። ኖርማል ነው። እናም አላችኋለሁ እንግዲህ ብሩኬና ሱሲ ያው እንግዲህ እንደሚዋደዱ ሁላችንም እናውቃለን ማለት ነው። እና ያው ሱሲም ብሩኬን ተወደዋለች፣ ብሩክም ሱሲን ይወዳታል። ታውቃላችሁ። ምክንያቱም በተደጋጋሚ ነው ሱሲን የሚያመጣት ብሩኬ ማለት ነው። እንዳልኳችሁ ሀይሜን ያው የቀረባት ለቪዲዮ ወይንም ለዩቲዩብ ነው። ስለዚህ አሁን ደግሞ ብሩኬ ደግሞ ያው አድጎለታል፣ ቻናሉም አድጎለታል፣ ታዋቂ ሆኗል ምናምን ነገር። ስለዚህ ኖርማል ነው በሚል ነው እንይዘዋለን ማለት ነው። እና ያው የሚፈልግ ሱሲን ነው። ስለዚህ ሀይሚ ደግሞ እንግዲህ በጣም አምራለች ብሩክ በሰራው ነገር ማለት ነው። በቃ አልፈልግም ያዙ ይልቀቁኝ ብላለች። እንግዲህ ታረቂ ብትባልም እንኳን አልታረቀችም። እኛ ነገ ዛሬ ይታረቃሉ እያለን እየለፋን ጭራሽኑ ሌላ አዲስ አጀንዳ ይዞ በቃ ጭራሽ በድብድብ አልመጡልንም መሰላችሁ። እና ማላችኋለሁ እንግዲህ ከዳኒ ጋር ቀለበት አድርገዋል ማለት ነው። ሰርጋቸው ደግሞ በቅርብ ይሆናል። ያው ቀለበት ነው አሁን ያደረጉት። ቀለበት ማለት ትውውቅ ማለት ነው። ዝም ብሎ ትውውቅ ነው ያደረጉት። ከዛ በቃ ቀለበት ካደረጉ በቃ ያኔ እጮኛሞች ናቸው ማለት ነው። እና ቆይተው ደግሞ ይጋባሉ ማለት ነው። እሱም የሚጋቡት ሸገር ነው የሚጋቡት ማለት ነው። ሸራተን ድል ባለ ሰርግ ማለት ነው። ያው ሀይሚ የሚወት ይበራላት ዳኒም አለው። ስለዚህ ሸራተን ድል ባለ ሰርግ ይደገሳል። ሊጋቡ ይጋባሉ ምናምን ነገር። ከዛም በኋላ ብሩኬ ጥግን ያዝ ይባላል ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦች። ምክንያቱም ከብሩክ ጋር በቃ ጭቅጭቅ ነው ሁሌ ጭቅጭቅ። ሀይሚ በነገራችን ላይ እሷ ፕራንክ ስታረግ ችግር የለውም ኖርማል ነው። ብሩኬ ሲያረግ ግን ያው ኖርማል አይደለም። ግን የብሩክ ደግሞ ለየት የሚያደርገው ትንሽ ያኔ ወጣ ያለ ነው ጋይስ፣ ከመስመር ወጣ ያለ ነው ብሩክ ያደረገው ፕራንክ ማለት ነው። እና እኔ ይሄንን ራሱ ቤተሰብ ሲያዩ ምን ይላሉ? ውሸት ቢሆንም ምናልባት ውሸት ላይሆን ይችላል እኮ ጋይስ፣ ፕራንክ ላይሆን ይችላል። ለምን እንደሆነ ታውቃላችሁ? ፕራንክ ማለት ያኔ በመጀመሪያ እንትን ብለው እንደውስ በመጀመሪያ ከሱሲ ጋር ጨርሰው ምናምን እንደው ካሜራ የገቡ ከማን ያውቃል እንዴ? ያኮ እንትን እኮ ነው አልቤርጎ ቤት ነው። ስለዚህ እኛ የምናውቀው ነገር የለምና እንደ ሰውኛ እኛንም ይሰማል አይደል እንዴ? አዎ። ለምን ከዛ እነሱ ከጨረሱ በኋላ ኦሬዲ እኮ ትክክለኛ የሆነ ሪሊ የሆነ ነገር እኮ ነው የሚመስለው። ታውቃላችሁ አይደለ? እና እንደዛ አድርገው ከሆነስ ካሜራ ላይ የገቡት ማለት ነው። እኛ ምን እናውቃለን? ስለዚህ ያው እንግዲህ ያው የሰራው ነገር በጣም ያስደነግጣል። እውነት ለመናገር ያው ብሩክ የሰራው ነገር ስለሚያስደነግጥ ለዛም ጭምር ነው ሀይሚ ብሩክን አልፈልግም ያለችው። ምክንያቱም ሀይሚ በጣም ብሩክን ብዙ ጊዜ ታግሰዋለች። ታውቃላችሁ አይደል እንዴ? በጣም ብዙ ጊዜ ታግሰዋለች። ስለዚህ የሚሰራው ስራ ሁሉ ጥሩ ስላለ አይደለ። ሀይሚ ደግሞ አሻፈረኝም ቢተውኝ ብላለች። ሴት ልጅ ቆረጠች ብላለች። አዎ ሴት ልጅ እንደዚሁ መቆረጥ አለባት። ሴት ልጅ ካልቆረጠች በቃ ወንዶች መጫወቻ ነው የሚያደርጉን እኛን። ታውቃላችሁ አይደል? መጫወቻ ምናምን ነገር መደበሪያ ነው እኛን የሚያደርጉን። ስለዚህ ያው እንግዲህ ሀይሚሻ እንግዲህ በቃ ፈልግ ተውኝ ብላ ብሩኬት ትለዋለሽ ማለት ነው። ወይ ታውዶችና በቃ ስለዚህ
ብሩኬ ጥግህን ያዝ፣ ምንም ማድረግ አይቻልም። እንግዲህ ከሀይሚ ላይ ወረድ በል። አንተም ከሱሲ ጋር እንግዲህ ቶሎ ቶሎ ብላችሁ ያው እናንተ ተጋቡ፣ ቀለበት አድርጎ ከሱሲ ጋር ማለት ነው። እንጠብቃለን። ሱሲ ማለት ነው። ሱሴ ሱሴ እያልክ ማለት ነው። ስለዚህ ሀይሚሻም እንግዲህ ከዳኒ አጭሩ ጋር መልካም ትዳር ብለናል። ያው እንደ ብሩኬ አይሆንም ግን በነገራችን ላይ ዳኒ ማለት ነው። ብሩኬ ነው የሚያምር ታውቃላችሁ። በቁመትም በምንም በምንም ዳኒ ያው ቁመት የለውም፣ ቁመትም የለው መልክም የለው። ያኔ ምንም አይልም፣ ግን ወንድ ልጅ ስለሆነ ችግር የለውም። የወንድ ልጅ አይደል? አዎና እንደዛ ሆኖ እንግዲህ ያው ቀለበታቸውን አድርገዋል ማለት ነው። ለማንኛውም ያው በጣም ደስ ይላል። እንግዲህ የሀይሚ ደጋፊዎች እንግዲህ እንኳን ደስ አላችሁ ማለት ነው። ያው እንግዲህ የምትሰድቡኝም ሰዎች ደግሞ መልካም መሳደብ እያልን ነው ማለት ነው። ምክንያቱም እናንተ መሳደባበላችሁ ነው። አዎ ስለዚህ እኔ እነሱ በመጋባታቸው በጣም ደስ ብሎኛል። ተዋቸው፣ ይጋቡ፣ ዘና ይበሉ፣ ፈታ ይበሉ፣ ፏ ብትን ይበሉ ማለት ነው። እና እንግዲህ ጣልቃ የምትገቡ ሰዎች ደግሞ ጣልቃ አትግቡባቸው። በቃ እነሱ ከተዋደዱ ተዋደዱ። እናንተ ምን ቤት ናችሁ? ምን አገባችሁ? ጉድ እኮ ነው። እናንተ ምን አገባችሁ? በእነሱ ጣልቃ አትግቡባቸው። እውነቴን ነው የምላችሁ፣ ጣልቃ አትግቡባቸው። ስለዚህ እንግዲህ ትዳራቸው ያማረና እየሰመረ ይሁን። ዋው አሜዚንግ አሜዚንግ። በቃ ሁለታቸውም ሁለት አጭሮች እንግዲህ እናቴ የነሱ ትዳር እንግዲህ ተውት ተውት ከምነግራችሁ በላይ ማለት ነው። እና በጣም ደስ ብሎኛል። እንግዲህ እንኳን ደስ አላችሁ ማለት ነው። በተረፈ ይሄ ነው ያለው ነገር። አይ ሀይሚሻና ማለት ነው ሀይሚሻና ብሩኬና ሀይሚ በቃ ቆርጣለች። ስለቆረጠች ምንም ማድረግ አትችሉም እናንተ ኮሜንታተሮች። በግድ ከብሩኬ ጋር ታረቂ ምንድነው የምትሏት እናንተ? በቃ አትፈልግም። ለምን ከሱሲ ጋር ተኝቶ አግኝተዋለች። ለምን ከሱሲ ጋር ሲማግጥ አግኝተዋለች ማለት ነው። አዎ ከሱሲ ጋር ሲማግጥ አግኝተዋለች። ስለዚህ ምን ታርጋችሁ እናንተ? እና ይሄ ነው ያለው ነገር ማለት ነው ውዶቼ ማሮቼ። በተረፈ ሰላማችሁ ትረፍረፍ ይበልልኝ። እኔ ያልካወራው ይበቃችኋል ጋይስ፣ ይሄን ያልካወራው ይበቃችኋል። በተረፈ እንግዲህ ቻናሌንም ሼር አድርጉልኝ። ቻናሌ ያው ትንሽ ቅስቅስ እያለ አይደለም ማለት ነው። ምን እንደሆነ እንግዲህ እግዚአብሔር ይወቀው። ስለዚህ እናንተ ደግሞ ደጋግ ኢትዮጵያውያን ሼር አድርጉልኝ ቻናሌን። ስለበተና ተጠይቃችኋለች ፋንታ የጎንደሬዋ ማለት ነው። አይዋ እና ይሄ ነው ውዶች፣ ማሮች፣ ፍቅሮች። በተረፈ ሰላማችሁ ብዙ ትረፍረፍ ይበልልኝ። እንወዳችኋለን፣ እናከብራችኋለን። ሰብስክራይብ የምታደርጉትን ስለምታበረታቱን እናመሰግናለን። የምትሰድቡንም ደግሞ እናመሰግናለን። ምክንያቱም ይህ ሶሻል ሚዲያ እስከሆነ ሰው የፈለገው መኮመት ይችላል በሚለው ትይዙታላችሁ ማለት ነው ውዶች። እና ይሄ ነው ያለው ነገር እንግዲህ ማለት ነው። ሰላማችሁ ይብዛልኝ። አህለን ወሰህለን የጀማ። በተረፈ ሰላማችሁ ይብዛ። እናመሰግናለን።